በተጀመረ በአጭር ጊዜ ውስጥ አስደናቂ ውጤት የታየበት የኮሪደር ልማት ከተሞችን ውብ፣ ጽዱና ለነዋሪዎች ምቹ የማድረግ ዓላማን ይዞ በስፋት እየተከናወነ ይገኛል። ከተማንና የከተማ የኑሮ ደረጃን በሚገባው ልክ ለማስቀመጥ የኮሪደር ስራ ልማት ዋነኛ ግብ ነው። ከአዲስ አበባ ተነስቶ በመላው ኢትዮጵያ እየተስፋፋ የሚገኘው ይህ የኮሪደር ልማት ከከተሞች አልፎ ገጠር ድረስ ዘልቋል። የኮሪደር ልማት በኢትዮጵያ ምን አይነት ውጤቶችን እያስገኘ ነው? እንመለከተዋለን። አዲስ አበባን ከመልከ ብዙ ጉድፎቿ በማንጻት ስምና ክብሯን የሚመጥን ገጽታን ለማላበስ ያለመው የኮሪደር ልማት የተጀመረው በ2016 ዓ.ም አጋማሽ ነው። የኮሪደር ልማት ስራው በምዕራፍ ተከፍሎ የተጀመረ ሲሆን በመጀመሪያው ምዕራፍ ከፒያሳ አድዋ መታሰቢያ ሙዚየም እስከ 4 ኪሎ፣ ከመስቀል አደባባይ እስከ ቦሌ ድልድይ፣ ከቦሌ አየር መንገድ እስከ መገናኛ ዲያስፖራ አደባባይ፣ ከመገናኛ ዲያስፖራ አደባባይ በ4 ኪሎ በኩል የአድዋ ድል መታሰቢያ ድረስ፣ ከፒያሳ አድዋ ድልድይ መታሰቢያ ዙሪያ ሜክሲኮ በሳር ቤት በኩል እስከ ወሎ ሰፈር ድረስ የሚሸፍን ነው። ፕሮጀክቱ አዋሳኝ ተፋሰሶችን ያቀፈ የብስክሌትና እግረኛ መንገዶችን፣ የከተማ ማስተር ፕላንን ታሳቢ ያደረገና ሌሎች ዘርፈ ብዙ ጉዳዮችንም ያካተተ ነው። የመጀመሪያው ምዕራፍ የአዲስ አበባ ኮሪደር ልማት 24 ሰዓትና ሳምንቱን ሙሉ እየተሰራና የቅርብ ክትትል እየተደረገበት በአጠቃላይ 48 ኪሎ ሜትር በመሸፈን ተጠናቋል። ሁለተኛው ምዕራፍ የኮሪደር ልማትን እንመልከት። ኮያ አደባባይ፣ ጎሮና ሰሚትን ያካተተና በአጠቃላይ 43 ኪሎ ሜትር የሚሸፍን ሲሆን ከሸገር ከተማ አስተዳደር የኮሪደር ልማት ጋር በማስተሳሰር እየተከናወነ ያለ ነው። በዚህ የኮሪደር ልማት ዋና ዋና መንገዶችን የማስዋብ፣ የእግረኛ መንገዶችን የማስፋፋትና መዝናኛ ቦታዎችን የመገንባት እንዲሁም የመንገድ ዳር መብራትና ቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራ ተከናውኖበታል። በአዲስ አበባ በተከናወነው የኮሪደር ልማት ከተማዋን ልክ እንደ ስሟ ውብና ጽዱ፣ ለነዋሪዎቿ ምቹ ከማድረግ ባለፈ ለዜጎች የስራ ዕድልን የፈጠረ ሲሆን ዓለም አቀፍ ትኩረትን እንድታገኝ በማድረግ ታላላቅ አህጉራዊና ዓለም አቀፋዊ ጉባኤዎችን እንድታከናውን አስችሏታል። መነሻውን አዲስ አበባ ያደረገው የኮሪደር ልማት በሌሎች የክልል ከተሞች ባህር ዳር፣ ጎንደር፣ ጅማ፣ ሐረር፣ ድሬዳዋ፣ አዳማ፣ ሐዋሳና አርባ ምንጭ ከተሞችን ያላቸውን ውብ ገጽታ ከማጉላት ባለፈ ለብዙዎች የስራ ዕድልን በመፍጠር ከተሞችን ተመራጭ በማድረግና የኢንቨስትመንት መዳረሻ እያደረገ ይገኛል። በአዲስ አበባ የተጀመረው የኮሪደር ልማት አሁን ላይ ከ70 በላይ ከተሞች ደርሷል። ይህ ከተሞችን ለማዘመንና ለነዋሪዎች ምቹ የማድረግ ስራ ወደ ገጠር ኮሪደር ልማትም እየተስፋፋ ይገኛል። የገጠር ኮሪደር ልማትም በቤተሰብ ደረጃ የአርሶ አደሩን ሕይወት በመቀየር እንደ ሀገር የታሰበውን ብልጽግና ማረጋገጥ ነው። በማዕከላዊ ኢትዮጵያ ክልል የተጀመረው የገጠር ሽግግር መንደሮች ግንባታ አጥጋቢ ውጤት ተመዝግቦበታል። ዘመናዊ የኑሮ ዘይቤን ለገጠር ነዋሪው የማህበረሰብ ክፍል የሚያለማምድ ጅማሮ ተደርጎም ተወስዷል። ሀገራዊ ለውጡ በኋላ የመደመር መንግስት ትልቅ ትኩረት በሰጠውና በሀገር አቀፍ ደረጃ እየተከናወነ ባለው የኮሪደር ልማት የህዝቡን የነቃ ተሳትፎ ታክሎበት ውጤታማ መሆን ችሏል። በዚህም ለትውልድ መተላለፍ የሚችሉ ውብ፣ ምቹና ጽዱ ከተሞች ዳግም እየተገነቡ ነው።